የዛሬው ቪዲዮ ህይወቱን መቀየር የሚፈልግ ሁሉም ሰው መስማት ያለበት ሐሳብ ነው ብዬ የማስበው ሐሳብ ነው። ህይወት የአስተሳሰብ ውጤት ነው የሚባል የተለመደ አባባል አለ። የሚገርማችሁ ትክክል ነው። አስተሳሰብ ምንድን ነው? አስተሳሰብ በምን መልኩ ነው አስተሳሰባችን መዋቀር ያለበት? አንድ ሰው አይተን ይህ ሰው ትክክለኛ አስተሳሰብ ነው ያለው ወይም ትክክለኛ አስተሳሰብ አይደለም የያዘው የምንልበት መመዘኛ ምንድን ነው? እኛ የራሳችን አስተሳሰብ ትክክል ነው አይደለም? አስተሳሰብ የሁሉ ነገር መሰረት ነው ብለናል። አንድ ሰው ስኬታማ የሚሆነው ስኬት አልባ የሚሆነው፣ ሀብታም የሚሆነው ድሃ የሚሆነው፣ የሚፈልገው ቦታ የሚደርሰው የሚፈልገው ቦታ ላይ የማይደርስበት ምክንያት አስተሳሰቡ ነው ይባላል። እንግዲህ አስተሳሰቡ የሁሉ ነገር መሰረት ስለሆነ፣ ስለዚህ አስተሳሰባችን ምን አይነት መሆን አለበት? አሁን የያዝነው አስተሳሰብ ትክክለኛ ነው ወይስ አይደለም? በምንድን ነው የምናውቀው? ዛሬ 5 መሰረታዊ መመሪያዎች ይዤላችሁ መጥቻለሁ። እነዚህ መመሪያዎች በአጭር ደቂቃ ውስጥ ቁጭ እናደርጋቸዋለን። ህይወታችን፣ አስተሳሰባችን ከነዛ መሰረት እያስተያየን እንዴት ነው ትክክለኛን አይደለውም ያለኝ የለኝም የሚለው በግልጽ እናያለን ማለት ነው። ከዚህ ቪዲዮ በኋላ በእርግጠኝነት በጣም ብዙ ነገር ታውቁበታላችሁ። አስተሳሰብ እንደዚህ መሆን አለበት፣ እንደዚህ አይነት አስተሳሰብ ሊኖረኝ ይገባል፣ ይህን መያዝ ትክክል ነው፣ ይሄ ደግሞ የለኝም፣ ይሄን አሟላለሁ ብላችሁ ብዙ ነገር እንደምታውቁበት እርግጠኛ ነኝ። በአጭር ደቂቃ ውስጥ እነሱን ግልጽ በሆነ አማርኛ ቁጭ እናደርጋቸዋለን። አብራችሁን ቆዩ። እኔ እንደማታውቁ ሙልጌታ ጌጡ እባላለሁ። ላይ ፐርሰናል ዲቨሎፕመንት ላይ በመስራት እታወቃለሁ። ምንጊዜም ህይወታችሁን ማሻሻል፣ ማሳደግ፣ ከፍ ማድረግ፣ ከትናንት ዛሬ የተሻለ ከዛሬ ደግሞ ነገ የተሻለ መሆን የሚመቻችሁ የምትፈልጉ በሙሉ ይህ ቤታችሁ ነው። ሰብስክራይብ እና ላይክ እያደረጋችሁ አብራችሁን ቆዩ። ከአስተሳሰቦቹ መጀመሪያ ሊኖር የሚገባው ቋሚ አስተሳሰብ ወደ እድገት አስተሳሰብ ተሻገር። ሽፍት ፍሮም ፊክስድ ማይንድሴት ቱ ግሮዝ ማይንድሴት። ብዙ ጊዜ እንዴት ነው የምታስበው? የኔ ህይወት ቋሚ ነው፣ በቃ ከዚህ በላይ ሊለወጥ አይችልም፣ እንደዚህ ነኝ እኔ፣ እንደዚህ ነኝ በቃ። አንዳንድ ሰው ምን ይላል መሰለህ፣ ቶሎ የሚናደር ሰው እኛ በዘራችን ነው በቃ ቁጡ ነን ምናምን የሚል ነገር አለ። እንደዚህ ነን፣ እንደዚህ ማታረግ፣ እንደዚህ ማትሆን ስትለው የሚጠቅመውን ነገር አይ እኔ እንደዚህ ነኝ፣ ይሄን ነገር አልወድም ምናምን የሚል አለ። ይህ ቋሚ አስተሳሰብ ይባላል። ወደ ምን መቀየር አለብን? ወደ እድገት አስተሳሰብ፣ ወደ ማደግ አስተሳሰብ። ይሄ ያለብኝ፣ ይሄን ማስተካከል አለብኝ፣ ይሄ ችግር አለብኝ፣ ይሄን ማስተካከል አለብኝ ወደሚል አስተሳሰብ መቀየር። አሁን የገንዘብ ችግር አለብኝ፣ የሆነ ነገር በማድረግ ይህን በማድረግ ይህን ችግር መፍታት አለብኝ የሚል የእድገት አስተሳሰብ ሊኖረን ይገባል እንጂ ቋሚ አስተሳሰብ። ለምሳሌ አሁን አንድ የድሃ ልጅ ነኝ፣ በቃ ድሃ ሆኜ ነው የምኖረው፣ የድሃ ኩሩ ምናምን አይነት ነገር አለ። ይሄ ቋሚ አስተሳሰብ ይባላል። ወደ እድገት አስተሳሰብ መቀየር አለብን። የድሮ ዘመን ነበር እንጂ አሁንማ ተበላሽቶ የለ ምናምን የሚል አባባሎች፣ ይሄ ቋሚ አስተሳሰብ ነው። ድሮ የምናውቃትን እውቀት ወይም ደግሞ ድሮ የምንሰራበት የአሰራር መንገድ አለ። ያነ ያረጃን አሁን ከዘመኑ ጋር ከዘመኑ የመጣው አዲሱን አሰራር ለመቀበል አለመፈለግ፣ እንደዚህ አይነት ቋሚ አስተሳሰብ ነው። ስለዚህ ይሄ አስተሳሰብ መቀረፍ አለበት። ይሄ ካልተቀረፈ ወደፊት አያራምድን፣ አእምሯችን ይይዘዋል። ስለዚህ የእድገት አስተሳሰብን መያዝ አለብን። ሁለተኛ የውድቀትን ትርጉም መቀየር። ሪፍሬም ፌይለር አዝ ፊድባክ የምንለው ነው። ብዙ ጊዜ ብዙ ሰውን አስሮ የያዘው፣ ብዙ ሰው እንዳይንቀሳቀስ ከኋላ ግጥም አድርጎ የያዘው ይህ ነው። ደግሞ ሁለተኛ ብዙ ጊዜ ውድቀትን እንፈራለን፣ ብዙ ጊዜ መክሰርን እንፈራለን። በአስተሳሰብህ ሞክሬ ከመውድቅ ሞክሬ ከምከሰር ባለሁበት ሁኔታ ብቀጥል ይሻለኛል የምትል ከሆነ ይህ ውድቀትን ትፈራለህ ማለት ነው። ውድቀትን የሚፈራ ሰው ደግሞ ለመቀየር በጣም ይከብደዋል። ስለዚህ ምን መሆን አለበት? ውድቀትን መቀየር ነው። የውድቀትን ትርጉም መቀየር። ብዙ ጊዜ በብዙ ቪዲዮዎች ተናግሬ አውቃለሁ። የውድቀትን ትርጉም መቀየር። ውድቀት የኔ ጓደኛ፣ በቃ ውድቀትን መውደድ አለብን። ምክንያቱም መውደቅ በጣም ብዙ ነገር ያስተምረናል። መውደቅን መፍራት የለብንም። ሪስኩን ማኔጅ አድርገን ወይም ደግሞ አደጋውን በማይጎዳ መልኩ ወይም ትንሽ ጉዳት በሚያመጣ መልኩ እንሰራውና ከዛ በኋላ መጋፈጥ። የሆነ አዲስ ስራ ለመጀመር፣ አዲስ ትምህርት ለመማር፣ አዲስ ቦታ ለመሄድ ሊሆን ይችላል። አዳዲስ ነገሮችን ለማድረግ ውስጣችን ይፈራል። ፍርሃት ተፈጥሯዊ ነው። እኛን ከአደጋ ለመጠበቅ የተሰጠን የተፈጥሮ ስጦታ ነው። ፍርሃት ባይኖር ኖሮ እስካሁን ላንኖርም እንችል ነበር።
ነገር ግን ፍርሃት የተጋነነ ሲሆን ደግሞ እኛን አሳስሮ ያስቀምጠናል። ልክ በበረዶ ላይ እንዳለ ሰው፣ በብርድ እንደተመታ ሰው፣ እንደተሳሰረ ሰው፣ እንደማይንቀሳቀስ ሰው የሚያደርገን ነው ፍርሃት። ስለዚህ ፍርሃትን ማስተዳደር መልመድ አለብን። ሪስክ ቴከር መሆን አለብን። ለምሳሌ አንድን ስራ ለመስራት የሚያስብ ሰው ቢሳካ በጣም ትልቅ ነገር የሚያገኝበትን፣ ባይሳካ ደግሞ በጣም በትንሹ የሚከስርበትን መንገድ ፈልጎ ያ ነው ምርጡ መንገድ እንጂ አደጋ የሌለበት ቦታ የለም። ስለዚህ ይሄንን የፍርሃትን አስተሳሰብ መቀየር፣ ይሄንን ስንቀይር አሁን ወደ ሶስተኛው ደረጃ እናልፋለን ማለት ነው። ሶስተኛው ደግሞ አስተሳሰባችን ትክክል የሚያደርግልን ነገር ከምክንያት አምራችነት ወደ ኃላፊነት ወሳጅነት ተለወጥ። ቴክ 100% ኤክስትሪም ኦውነርሺፕ። ኃላፊነትን ውሰድ። አሁን ያለህበት ህይወት የማን ውጤት ነው? የመንግስት ችግር ነው? የቤተሰብ ችግር ነው? የታላላቆች ችግር ነው? የሀገሪቱ ሁኔታ ነው? ምንድን ነው ምክንያቱ? አሁን ያለህበት ለምሳሌ አሁን በድህነት ነው ያለሁት ብለህ የምታስበው ድሃ ለመሆን ተጠያቂው ማን ነው? ለዚህ ምክንያት ሌላን ሰው የምታደርግ ከሆነ ለመለወጥ በጣም ይከብዳል። ምክንያቱም ራስህ አድርገው ይሄን ባደርግ ኑሮ እኮ እስካሁን ይቀየር ነበረ። ስለዚህ አሁንም ለወደፊት ለመቀየር መሪው በእጅ ነው። አሁንም ወደፊት ለመቀየር ማድረግ ያለብኝ ካደረኩ በፍጥነት ይቀየራል። መቀየር እችላለሁ፣ ኃላፊነት በራሴ እወስዳለሁ ብለህ ኃላፊነት ወሳጅ መሆን አለብህ። ኃላፊነት የማይወስድ ሰው በጣም ከባድ ነው። የሆነች ችግር ስትፈጠር በሌላ ሰው ለማሳበብ የሆነች ነገር ስትፈጠር ወደ ሌላ ጠጋ፣ ወደ ሌላ እንትና እኮ ነው አይነት ነገር ምክንያት የሚያቀርብ ሰው በጣም ከባድ ችግር ውስጥ ነው። በጣም ከባድ ችግር ሊመረመር ሊታከም ይገባል። አስተሳሰቡን ወደዚህ መቀየር አለበት። ይሁን ነገር እንደዚህ ማድረግ ነበረብኝ፣ እዚህ ጋር ተሳስቻለሁ፣ ይህን ለቀጣይ ይህን አስተካክላለሁ። ይሄ ሰው በቃ እየተለወጠ ነው የሚመጣው። ህይወቱ ከጥቂት ዓመታት በኋላ ሌላ ሰው ነው የሚሆነው። ኃላፊነቱን የሚወስድ ሰው ከስበብ መውጣት፣ በሌላ ከማሳበብ መውጣት፣ ኃላፊነታችንን መውሰድ። ኃላፊነቱን የሚወስድ ሰው በራስ መተማመን ያለው ሰው ነው። በራስ መተማመን ያለው ሰው ህይወቱን ለመቀየር ዝግጁ ነው። ህይወቱን ለመቀየር ዝግጁ የሆነ ህይወቱ ይቀየራል ነው። ሌላ አዲስ አማርኛ የለውም ማለት ነው። እስቲ ይሄንን ካደረግ ሙሉ ሰው ወደ መሆን እየተቃረብን ነው። አሁን ደግሞ ወደ አራተኛው ደረጃ እንሸጋገር። አራተኛው ደግሞ ወሳኝ ህግ ከጊዜያዊ ደስታ ይልቅ የረጅም ጊዜ ወይም ዘለቄታዊ ውጤትን ምረጥ። ዲሌይድ ግራቲፊኬሽን። ብዙ ጊዜ ምን ላይ እንሳሳታለን መሰለህ? ጊዜያዊ ደስታዎች ለጊዜው አእምሯችን ዶፓሚን የሚያመነጭልን ነገር ይሸውደናል። ፎር ኤግዛምፕል ቲክቶክ ማየት፣ መጠጣት ሊሆን ይችላል፣ የሆነ ነገር አንዳንድ ሱሶች ምናምን፣ እነዚህ ጊዜያዊ ደስታ ናቸው። ወይም ደግሞ መደሰት፣ ከሰው ጋር ቁጭ ብሎ እያወሩ ፈታ ዘና ፈታ እያሉ መዋል ጊዜያዊ ደስታ ናቸው። ከዚህ ይልቅ ግን ምን ማድረግ አለብን መሰለህ? የረጅም ጊዜ ዘለቄታዊ ውጤት የሚያስገኝልን ነገር ላይ ትኩረት ማድረግ አለብን። ለምሳሌ አንዳንድ ሰው በአጭር ጊዜ ሰርቶ ለመቀየር በአጭር ጊዜ በቃ ይሁን ነገር ተፍተፍ ብሎ ቡም ያለ ውጤት ለማምጣት ዓለም ድብድብቅ የሚያደርግ ለውጥ ለማምጣት ይፈልጋል። ነገር ግን ተፈጥሮ በዚህ መልኩ አይሰራም። በቃ የሆነ ኦሪጂናል ነገር፣ የሆነ ቋሚ የሆነ ዘለቄታዊ ነገር ጊዜ ይፈልጋል፣ ጊዜ ይወስዳል። ለምሳሌ የተወሰነ ቀን በቅላ የምታምር አበባና ለዓመታት የሚፈጅ ዛፍ አለ። ያቺ አበባ ምናልባት ሲመጣ ፀሐይ ሲመጣ ወዲያውኑ ደርቃ ትተወልዳለች። ያ ዛፍ ግን ብዙ ነገሮችን መቋቋም ይችላል ማለት ነው። ስለዚህ ዘለቄታዊ ነገር ላይ ትኩረት እናድርግ። አንዳንድ ሰው ከሀገር ወጥቶ ምናምን በአመት በሁለት ዓመት ተቀይሮ መምጣት ሊፈልግ ይችላል። ነገር ግን ይሄ ጊዜያዊ ነገር ሊሆን ይችላል። ይልቅ ግን እዚህ ሆነ አመታት የሆነ ነገር ላይ ትቀጥልና ያንን ትገነባውና ከራሱ አልፎ ለትውልድ የሚቀጥል ነገር ማስቀጠል ትችላለህ። ስለዚህ ዘለቄታዊ ነገር ላይ ትኩረት አድርግ። ይህንን ካደረግ ይህንን አራቱ ነገሮች ከያዝ ወደ አምስተኛው ደግሞ እንግባ። አምስተኛው መሰረታዊ ህግ ደግሞ ወሳኝ የሰው ልጅ ሁሉ ሊኖረው የሚገባ አእምሮህን በመንፈሳዊ መረጋጋትና በሰብአዊነት አጽና። የአምስተኛው ህግ የስኬቶች ሁሉ መሰረት፣ ሁሉም ሰው ሊኖረው የሚገባ ነው። ብዙ ጊዜ የሰው ልጅ የውስጥ ሰላሙን የሚያገኘው አቅሙን ሙሉ በሙሉ መጠቀም የሚችለው ሲያደርግ ነው፣ ከፈጣሪው ጋር ሲጠጋ ነው። ከፈጣሪው ካራቀ ሁሉ ነገር የኃይል ሁሉ መሰረት ፈጣሪው ስለሆነ
ነገር ማግኘት ይችላል ማለት ነው። ስለዚህ አንድ ሰው ፈጣሪውን በማገልገል ሰብአዊነትን በማገልገል እና በማክበር ሊኖር ይገባል። ይህንን ሲያደርግ ሙሉ አቅሙን ወደ መጠቀም አስተሳሰቡ ወደ መጥራትና ወደ ተሻለ ደረጃ የመድረስ ዝንባሌው እጅግ በጣም ከፍተኛ ይሆናል። የዛሬዎቹ እነዚህ 5 ነገሮች የአስተሳሰብ ጥግ አስተሳሰባችን በእነዚህ መሰረት አድርገን መቅረጽ አለብን። እነዚህን እስቲ አንተ ስንቱ አለ? 5 4 3 2 1 ያለውን ቀጥልበት የሌለውን ደግሞ ለመተግበር ዛሬውኑ ጀምር። እነዚህ 5ቱ ያሉት ሰው የተሻለ እንደሚሆን ምንም ጥርጥር የለውም። አስተሳሰቡ የጠራ ሰው ነው። አስተሳሰቡ ወደ ተሻለ ደረጃ የደረሰ ሰው ነው። ይህንን በማድረግ ህይወታችን ወደ ተሻለ ቦታ ማድረስ በእጃችን ነው ማለት ነው። አስተሳሰብ የህይወትህ ኮምፓስ ነው። የህይወትህ መሪ ነው። ህይወትህን ለመቀየር አስተሳሰብህን መቀየር አለብህ ማለት ነው። አስተሳሰብ የሁሉ ነገር መሰረት ነው። አስተሳሰብ አንድ ሰው ደስተኛ ለመሆን ወይም ላለመሆን፣ ውጤታማ ለመሆን ወይም ላለመሆን እያንዳንዱ ነገሮች ላይ ተጽዕኖ የሚያመጣው የአስተሳሰቡ ጉዳይ ነው። ጥሩ ሰው ነው አይደለም፣ ይህ ሰው እንደዚህ ነው አይደለም እያልን የምንመዝንበት በአስተሳሰቡ ነው። አስተሳሰብ ከምናስበው በላይ አስፈላጊ ነገራችን ነው ማለት ነው። የዛሬው ቪዲዮአችን ይሄንን ይመስላል። እነዚህ 5 ነገሮች ዛሬውኑ በመተግበር ህይወትን ወደ ተሻለ ደረጃ ማድረስ፣ አስተሳሰብህን የተሻለና የጠራ ማድረግ አለብህ ማለት ነው። የዛሬው ጥሪያችን ይሄንን ይመስላል። በሌላ ጊዜ ደግሞ በሌላ ቪዲዮ ቆንጆ ቪዲዮ ህይወታችን በሚቀይር በሚያስተምረን በሚጠቅመን ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ቅድም እንዳልኳችሁ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። አብረን እንጓዝ እንላለን። ስለተከታተላችሁን አመሰግናለሁ። እግዚአብሔር ይስጥ።